ሰላም ጤና ይስጥልኝ ውድ ፕሮግራም የተከታታዮች ቤተሰባችን የቴሌቪዥን አገልግሎት አሁን ሰዓቱን ጠብቆ ወደ እናንተ መጥቷል። እንግዲህ የጥንዶች አብሮነት መሰረታዊ መርሆች በሚል ርዕስ እያየን ያለነው የመጀመሪያ ብለን ጤናማ ጋብቻና ቤተሰብ ተኮር ዕውቀት ብለን በዛ 3 እና 4 ሳምንት የቆየ ነገር አሳይቻችኋለሁ። ሌላው ሁለተኛው የጥንዶች አብሮነት ዘለቄታዊ መርህ የሚባለው ራስን መቀበል፣ ሁኔታን መቀበል፣ ማንነትን መቀበል፣ በማንነት መኖር ይሄንንም እንዲሁ ባለፈው ሳምንት ጀመር አድርጌላችኋለሁ። ራስን ከመቀበል አኳያ በዚህ ስራ አንደኛ ብለን ግላዊ አካላዊ ሁኔታን መቀበል፣ ይሄ በጣም መሰረታዊ ነገር ነው። እንደገናም ሁለተኛ ብለን ግላዊ መንፈሳዊ ሁኔታን መቀበል ብለናል። እንግዲህ ግላዊ መንፈሳዊ ሁኔታን ስንል ከክርስቶስ ጋር ያለንን ህብረት መቀበል፣ በአምላክ እንደተወደድን ማወቅ፣ በአምላክ ዋጋ እንደተከፈለልን ማወቅ፣ ራሳችንንም ማወቅ፣ አብሮ ያለ የትዳር ጓደኛችንንም አምላክ ዋጋ እንደከፈለለት ማወቅ፣ በዋጋ እንደተገዛ ወይም እንደተገዛች ማወቅ ይገባል። በተለይ ዮሐንስ 15:15ን ባለፈው ጠቅሼላችኋለሁ። ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚሰራውን አያውቅምና ነገር ግን ወዳጆች ብያችኋለሁ ይላል። ስለዚህ የክርስቶስ ወዳጆች ነን። ስለዚህ የክርስቶስ ወዳጅነታችንን ማወቅ፣ የክርስቶስ አይኖች በእኛ ላይ እንዳሉ ማወቅ፣ እናንተ የመንፈስ ቅዱስ ማደሪያ ቤተ መቅደስ ናችሁ እንደሚል እግዚአብሔር ቃል የመንፈስ ቅዱስ ማደሪያ የከበርን ቤተ መቅደሶች እንደሆንን ማወቅ፣ ይህንን ራስን መቀበል፣ ራስን ካለ መንፈሳዊ ክብር ካለ መንፈሳዊ ደረጃ አቅልሎ አለማየት፣ በእግዚአብሔር እንደተመረጠ ሰው ራስን ማየት፣ ዋጋ እንደተከፈለለት ሰው ራስን ማየት፣ የዘላለም መንግስት ተስፋ እንዳለው ሰው ራስን ማየት ይገባል። ራስን መቀበል፣ ራስን ዝቅ አድርጎ በጣም እግዚአብሔር ካስቀመጠን ስታተስ በታች ራስን አለማውረድ። አንዳንድ ጊዜ ሰዎች ሞር ትሁት የሆኑ ይመስላቸውና ሞር መንፈሳዊ የሆኑ ይመስላቸውና ራሳቸውን እግዚአብሔር ካስቀመጣቸው ስፍራ በጣም ትቢያ ሲከቱ ይታያል። አንዳንድ ሰዎች እኔ ፋንድያው እኔ ጭቃው ሲሉ ታያላችሁና ግን ደግሞ እግዚአብሔር በልጁ በኢየሱስ የሰጠን ስፍራ አለ። ስለዚህ ልክ እንደ እግዚአብሔር ልጆች እርስ በርስ የምንተያየው ራሳችንን ስናቅ ራሳችንን ስንቀበል ነው። አለበዛ እንደተጣልን እንቆጥራለን፣ ዋጋ እንደሌለን እንቆጥራለን። ደግሞ ሊሰርቅ ሊያርድ ሊያጠፋ ዙሪያችንን እንደሚያገሳ አንበሳ የሚዞረው ክፉ ራሳችንን እንዳንቀበል ያደርገናል። ስለዚህ ወገኖቼ ራሳችንን ባለመቀበል ቀውስ ውስጥ እንዳንገባ ራስን መቀበል ይገባል። ሌላው ራስን በመቀበል ስር በዚሁ በሁለተኛው ስር ማለት ነው ሶስተኛው የምናየው ግላዊ ኢኮኖሚያዊ ሁኔታን መቀበል፣ አክሴፕት ፐርሰናል ኢኮኖሚካል ኮንዲሽን እና ኢኮኖሚካል ኮንዲሽናችንን አክሴፕት ማድረግ ይገባናል። ራሳችንን መቀበል፣ በራሳችን ልክ መኖር። የሚገርማችሁ ነገር በዚህ ዘመን ሰዎች ግላዊ ኢኮኖሚያዊ ሁኔታቸውን ግላዊ ኢኮኖሚያዊ ደረጃቸውን መቀበል አቅቷቸው ቀውስ ውስጥ ይገቡና ያ ቀውስ በራሱ ለትዳር ግጭት ምክንያት ሲሆን የምናይበት ሁኔታ አለ። ስለዚህ ግላዊ ኢኮኖሚያዊ ሁኔታቸውን የተቀበሉ ሰዎች አንደኛ ያላቸውን የኢኮኖሚ አቅም ያውቃሉ፣ በአቅማቸው ልክ ይኖራሉ። ሁለተኛ ነገር ተጨማሪ ፍላጎት ካላቸው፣ ተጨማሪ ኢንተረስት ካላቸው፣ ተጨማሪ ኒድ ካላቸው ተጨማሪ ስራ ይሰራሉ፣ ተጨማሪ ገቢን ይፈጥራሉ እንጂ ከገቢያቸው በላይ ለመኖር ጥረት አያደርጉም። ወገኖቼ በገቢ ልክ መኖር፣ በራስ ልክ መኖር ትልቅ ዕውቀት ነው። በዚህ ዘመን ፍቺን ከጨመሩብን ምክንያቶች አንዱ የኢኮኖሚ ቀውስ ነው። እንግዲህ እንደ ሀገር የተካፈጥናቸው የኢኮኖሚ ቀውሶች አሉ። ይሄ ደግሞ እንደ እያንዳንዱ ቤተሰብ ላይ የገባ የኢኮኖሚ ቀውስ አለ። እንግዲህ ግሽበቱ በራሱ የኑሮ ውድነቱ በራሱ ያመጣው ቀውስ አለ። ግን ያመጣው ቀውስ ብዙ ጊዜ ባልና ሚስትን የሚያጋጫቸው ይህንን ቀውስ ለመጋፈጥ ኑሮ በተወደደ ቁጥር፣ ኑሮ በጨመረ ቁጥር አስተሳሰባቸውን ጨምረው መኖር ሲገባቸው ግን ፍላጎታቸውን የበለጠ እየጨመሩ ወጫቸውን የበለጠ እየጨመሩ ያገኙት ገቢ ከወጫቸው ጋር አልመጣጠን ሲል ብዙ ባልና ሚስት እርስ በርስ ይጋጫሉ። አንዳንዴ እስከ መለያየትም ይዳረጋሉ። ስለዚህ ወገኖቼ የኢኮኖሚ አቅምን መቀበል፣ በልክ በራሳችን አቅም ልክ መልበስ፣ በራሳችን አቅም ልክ ማጌጥ፣ በራሳችን አቅም ልክ መብላት መጠጣት፣ በራሳችን አቅም ልክ መኖር፣ በአቅማችን ልክ መኖር፣ ሾዊ አለመሆን
አለማስመሰል፣ የሌለንን ነገር ያለን መስለን ለመታየት ጥረት አለማድረግ። ይሄ አንደኛ ግብዝነት ነው፣ ውሸትም ነው። ሀብታም ሳይሆኑ ሀብታም መስሎ ለመታየት መሞከር ተገቢ አይደለም። እኛ ሀገር ላይ ሁለት ችግር አለ። አንዳንዶች ደሃ ሳይሆኑ ደሃ መስለው ለመታየት ጥረት ያደርጋሉ። የሚገርማችሁ ነው፣ አንዳንድ ሰዎች አላቸው ግን የሌላቸው ለመምሰል ጥረት ያደርጋሉ። እንደሌለው ሰው ነው የሚበሉት። መሰረታዊ ፍላጎታቸውን እንኳን አያሟሉም። ተገቢውን ቫራይቲ አያገኙም። እንደሌለው ሰው ነው የሚለብሱት። እንደሌለው ሰው ነው ኑሯቸው ታች ነው። ይሄም ተገቢ አይደለም፣ ራስን አለመቀበል ነው። አንዳንዶች ደግሞ የላቸውም፣ ዝቅተኛ ነው ኑሯቸው። ካላቸው ሰዎች ተርታ ተሰልፈው እንዳላቸው ሰዎች አክት ያደርጋሉ። ይሄ ራስን ያለመቀበል ቀውስ ነው። ስለዚህ ራሳችን እንቀበል፣ በልካችን እንኑር። ሶሻላችንም በልካችን ይሁን። ልብሳችን፣ ምግባችን፣ ቤዚክ መሰረታዊ ነገራችን ስናሟላ በልካችን መሆን መቻል አለበት። ምክንያቱም እዚህ አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 6 እስከ 8 ላይ ኑሮዬ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው ይላል። ይበቃኛል ለሚለው አብቃቅቶ መጠቀም። እንደገና ዕብራውያን 13:5 ላይ አካሄዳችሁ ገንዘብን ያለ መውደድ ይሁን ይልና ያላችሁም ይብቃችሁ ይላል። ስለዚህ እንደ ክርስቲያን እንደ ሰው ያለንን አብቃቅተን የመጠቀም ኃላፊነት አለብን። ገበያችንንና ፍላጎታችንን ማመጣጠን መቻል አለብን። ብዙ ባልና ሚስት እኛ ጋር ተጣልተው ሲመጡ በቃ ይሄን አሟላ ትላለች፣ እሷም እኔ ከማን አንሳለሁ ትላለች፣ ይሄን ካልሆነ እንትን አልልም ትላለች፣ እሱም ደግሞ እንደዛ ይላል። ከፍተኛ ግጭት ውስጥ ይገባሉ። አንዳንድ ጊዜ ልጆቻቸውንም በልክ መኖር ስላላስለመዷቸው አቅማቸውን ለልጆቻቸው ግልጥ አድርገው መኖር ያለብን በዚህ አቅም ልክ ነው ስላላሏቸው ከአቅማቸው በላይ ሾይ ሲሆኑ የሚታይበት ሁኔታ አለ። በተለይ ይሄ ማህበራዊ ሚዲያው ያመጣብን ተጽዕኖ አለ። ብዙ ሰዎች አይታችሁ ከሆነ ሚዲያ ላይ ይወጣሉ። የሆነ ነገር ሲያደርጉ ሚዲያ ላይ ያሳዩታል። የሆነ ነገር ሲያደርጉ ግን ያንን የኔ አቅም ይፈቅዳል አይፈቅድም ብሎ ማየቱ ጥሩ ነው። ለምሳሌ አንድ ሰው ሚስቱን ሰርፕራይዝ ለማድረግ መኪና ገዝቶ መኪናውን ሸፍኖ ሰርፕራይዝ ሲያደርግ ብታይ ያ የነሱ አቅም ስለሆነ ነው። እኔ ግን እዚህ አንተን አግብቼ ብለው ያንን መነሻ አድርጎ ቤታቸው የሚበጠብጡ ሰዎች አሉ። ወይም ሚስት የሆነ ነገር ለባሏ ብታደርግ በአቅሟ ማለት ነው። እንግዲህ ሌላው ባል ደግሞ ቤቱን የሚበጠብጥ ከሆነ ይሄ ተገቢ አይደለም። መጀመሪያ የኛ አቅም ምንድነው? እኛም እኮ እንደ አቅማችን የምናደርገው ነገር አለ። ለምሳሌ አቅም ያለው ሰው መኪና ገዝቶ ለሚስቱ ቢሰጥ፣ አቅምህ ደግሞ ጫማ በመግዛት ልክ ቢሆን ጫማ ገዝተህ ትሰጣለህ። ሁለቱም ስጦታ ነው። ስጦታ ልብ ነው የሚታይ። ስጦታ ሐሳብ ነው የሚሰጠው። ስጦታ ሸክም ነው የሚሰጠው። ስጦታ ሰጠን ማለት ስጦታው ውድ የሚሆንና ርካሽ የሚሆነው በተገዛበት ገንዘብ ሳይሆን ውዱ ሐሳቡ ነው፣ እቅዱ ነው። አንቺ በልቤ ውስጥ አለሽ ማለት ነው። ወይም ሴቷ የምትሰጥ ከሆነ አንተ በልቤ ውስጥ አለህ ማለት ነው። ለምሳሌ ለባልሽ ከረባት ልትሰጩ ብታስቢ ከረባት ለመግዛት የግድ ወንዶች ቡቲክ ነው የምትገቢው። አየሽ፣ ወንዶች ቡቲክ ነው የምትገቢው። ስለዚህ ከረባቱ ምናልባት ዋጋው ዝቅተኛ ቢሆንም እንኳን ባልሽ ግን ስለ ስጦታ ካወቀ የስጦታ ኮንሰፕት የስጦታ መነሻውን መድረሻውን ከገባው ትልቁ ስጦታው የሱ ስጦታ የሱ ፍቅር ግድ ብሎሽ የማይመለከትሽ የሴት ቡቲክ የወንድ ቡቲክ መግባትሽ ነው። የወንድ ቡቲክ ገብተሽ ከረባት ስትጠይቂ የባልሽ ፍቅር ግድ ብሎሽ ነው የገባሽው። አንተም ለሚስት የሆነ ነገር ለምሳሌ እንበልና ለሚስት ጡት መያዣ ገዛለሁ ብለህ ብታስብ መቼም ጡት መያዣ ወንዶች ቡቲክ ውስጥ አይገኝም። ስለዚህ ሴቶች ቡቲክ ውስጥ መግባት አለ። ሐሳብ ነው የሰጣት። ስለዚህ ይሄ ዋጋው ትንሽ ቢሆንም መኪና ከሰጠው እኩል ከዛም በላይ ስጦታ ከሰጠው እኩል የሚታይ ነው። ምክንያቱም ያኛውም ሐሳብ ነው፣ ይሄኛውም ሐሳብ ነው። ስለዚህ ማንኛውንም ነገር በአቅማችን ልክ ነው ማድረግ ያለብን። ዋናው ነገር ሐሳብ ነው። አንዳንድ ሰው እንዲህ ይላል፣ እኔ ስጦታ መስጠት ወዳለሁ ግን የለኝም ይላል። በመሰረቱ ግን የለኝም የሚለው ሌሎች ሰዎች ውድ ስጦታ ሲሰጡ አይቶ ስጦታ ማለት እንደዛ አይነት ነው ብሎ ስለሚያስብ ነው። ስጦታ ማለት ወርቅ ብቻ አይደለም።
ብርም ስጦታ ነው። ስጦታ ማለት ብር መግዣም ደግሞ ቢያጣ አርቲፊሻልም ስጦታ ነው። ዋናው ነገር ስጦታ ነው። ዋናው ነገር ሐሳቡ ነው። ዋናው ነገር ሐሳቡ ነው። ስለ ስጦታ ሌላ ጊዜ አወራላችኋለሁ፣ ግን መንገዱን ስላነሳሁት ነው። ግን ግላዊ ኢኮኖሚያዊ ሁኔታን መቀበል ይገባል። በአቅማችን ልክ መኖር አለብን። የብዙ ሰዎችን ቤት ታይታ በጥብጧል። ታይታ ለምሳሌ አንዳንዱ ሰው ቤት ሲደገስ ካየ እኛ ቤት ድግስ ተደግሰው አቅም ብሎ ቤቱን የሚበጠብጥ ሰው ያጋጥማቸዋል። ግን ሰዎች ቢደግሱበት አቅም ካላቸው ይደግሱ። የኛስ በአቅማችን ልክ ነው የምንኖረው። ይሄ ልጆቻችንም ቶሎ እንዳያገቡ ተጽዕኖ ሲፈጥር ይታያል። ምክንያቱም አሁን የፉክክር ጊዜ ነው። ለምሳሌ ብዙ ጓደኛ ለምሳሌ እኔ ጋር ለምክር የሚመጡ አሉ። 1 ዓመት በ2 ዓመት በጮይነት ቆይተው ሽማግሌ ሊልክ ሲል ልብ አድርጉ። ሽምግልና ሲላክ ሽማግሌዎቹ ሲመጡ እንደዚህ 40 30 ሆኖ ነው መምጣት ያለባቸው። ሁሉም መኪና መያዝ አለባቸው። ጎረቤታችን ላይ ሌላ ልጅ የሆነች ጓደኛዬ ሽማግሌ ሲላክላት ይሄ ሁሉ ነገር ስለተደረገ በዚህ ላይ ሲመጡ በግ ይዘው መምጣት አለባቸው፣ እንትን ይዘው መምጣት አለባቸው፣ ስጦታ ይዘው መምጣት አለባቸው። ይሄ ሁሉ ስለተደረገ ይሄንን ካላደረክ እንዳትልክ ብለው ጋብቻቸው በዚህ ኬዝ ይዘገያል። እንደውም አሁን ሊለያዩ ያሉ አሉ። እየመከርናቸው እንዲቆዩ ማለት ነው፣ አብረው እንዲቀጥሉ ማለት ነው። አያችሁ፣ ይሄ ፐርሰናል ኢኮኖሚካል ኮንዲሽንን አክሴፕት አለማድረግ ነው። ይሄ በራሳችን ልክ መመላለስ መቻል አለብን። ይሄ ራሽናሊቲ ይባላል። ራሽናል ሁኑ፣ ምክንያታዊ ሁኑ። ስታወጡ ምክንያታዊ ሁኑ፣ ስታደርጉ ምክንያታዊ ሁኑ እንጂ ሰውን ኮርጀና ነው። አሁን ብዙ ሰው እየተበጠበጠ ያለው የሰው ኑሮ ውስጥ ገብቶ ነው፣ የሰው አቅም ውስጥ ገብቶ ነው። ስለዚህ ኢኮኖሚካል ኮንዲሽናችንን አክሴፕት እናድርግ። ለምንድን ነው ይሄንን ረገጥ አድርጌ የምናገረው? በዚህ ዘመን በዚህ ኬዝ በዚህ በኢኮኖሚካል ኬዝ ብዙ ባልና ሚስት እየተጋጩብን ስላሉ፣ ስለዚህ ይሄንን አክሴፕት ማድረግ ይገባል። ለዚህ ነው አካሄዳችሁ ገንዘብን ያለ መውደድ ይሁንና ያላችሁም ይብቃችሁ። ያላችሁም ይብቃችሁ ማለት ያላችሁን አብቃቁ። ባላችሁ ልክ ኑሩ፣ ባላችሁ ልክ ልበሱ፣ ባላችሁ ልክ ቤት ኑሩ። የቤታችሁ ስፋት ባላችሁ ልክ ይወሰን። ለምሳሌ እናንተ ያላችሁ ስቱዲዮ ውስጥ የሚያኖር አቅም ቢሆን ባለ 2 መኝታ ተከራይታ የምትኖር ጓደኛሽን አትይ። ለምን? የናንተ ይሄ ነው፣ የናንተ ይሄ ነው። ወገኖቼ የራሳችንን ኑሮ እንኑር። ይሄ ነው ምክንያታዊ ኑሮ ማለት። ምክንያታዊ ኑሮ ማለት በጣም በብዙ መልኩ ራሳቸውን መሆን አቅቷቸው የሚጋጩ ባልና ሚስት እኛ ጋር ይመጣሉ። ይገርማቸዋል። በጣም በብዙ መልኩ ባለ 150 ሺና ባለ 200 ሺህ ሞባይል ጓደኞቼ ይዘዋልና እሱን ካልገዛ ብላ ተጋጭታ ምትመጣለች። አያችሁ፣ በጣም ሌተስት ሞዴል መኪና ጓደኞቼ ይዘዋልና እሱን ቤታችንን ሸጬ እሱን ካልገዛው ብሎ ተጋጭቶ መጥቶ የሚያውቃል እኔ ጋር ከሚስቱ ጋር። ምክንያታዊ ሆነን መኖር አለብን። ሁሉ ጊዜ ሰዎች አይንዱን። እኛ የራሳችንን መንገድ እንጠብጥብ ወገኖች፣ የራሳችንን ኑሮ እንኑር። እግዚአብሔር የፈቀደልን የራሳችን ገቢ አለ። ሰዎቹን መሆን ካሰብን ተጨማሪ ገቢ መጀመሪያ መፍጠር አለብን። አለበለዚያ ግን የማይሆን ዕዳ ውስጥም አንዳንዶች የሚገቡ አሉ። በዚህ ምክንያት ቀውስ ይፈጠራል፣ በዚህ ምክንያት ይጋጫሉ። ስለዚህ ባለን ልክ መኖር ይገባል። ግላዊ ኢኮኖሚያዊ ሁኔታን መቀበል ይገባል። ስለዚህ በልካችን መልበስ፣ በልካችን መብላት፣ በልካችን መውለድ፣ በልካችን መኖር፣ በልካችን መሆን መቻል አለበት። እንደገና መክብብ 2:10 ላይ እንደዚህ ይላል፣ ልቤ በሰራሁት ሁሉ ደስ አለው፣ ይህ የድካሜ ሁሉ ዋጋ ነው ይላል። በሰራሁት ባለኝ ነገር ልቤ ደስ አለው። ወገኖቼ ባላችሁ ነገር ተደሰቱ። በቃ ባላችሁ ነገር። ብዙ ጊዜ እኔ እለዋለሁ ጌታን ማመስገን ከፈለጋችሁ ራሳችሁን ከትላንትናችሁ ጋር አነጻጽሩ። ከትላንትናችሁ ጋር ካላነጻጸራችሁ በስተቀር የሰዎች ኑሮ እናንተ ላይ የሚፈጥረው ተጽዕኖ ለግጭት ይዳርጋችኋል። ተጽዕኖ ይፈጥራል። ሰይጣን በአንድም ሆነ በሌላ ከትላንት የተሻለ ያኖራችሁን ጌታ እንዳታመሰግኑ ተጽዕኖ ይፈጥርባችኋል። እኔ ከዚህ በፊት ነግሬያችሁ ይሆናል። አንድ ገጠመኝ ልንገራችሁ። መጀመሪያ የዛሬ 11 ነው 12 ዓመት አካባቢ
መጀመሪያ መኪና ሲይዝ ማለት ነው። መጀመሪያ መኪና ስገዛ ብዙዎቻችሁ መቼም ልታቋት ትችላላችሁ። ዴክስ ወይም ቱኢ የምትባል መኪና ገዛው ማለት ነው። ይመስለኛል 180 ሺህ ብር ምናምን የገዛዋት እሷን ገዛ። ለእኔ ትልቅ ነገር ነው እሱ። የሚገርማችሁ መኪና ሲይዝ የመጀመሪያዬ ነው። በጣም የሚገርማችሁ መኪናዋን ገዝቻት ለመጀመሪያ አዋሳ ሲሄድ 3 ቦታ ወለወልኳት። ሞጆ ወለወልኩ፣ ከዛ ዝዋይ ወለወልኳት፣ ከዛ ነገሌ ወለወልኳት፣ ከዛ አዋሳ ስገባ ወለወልኳት። 4 ፎጣ ነበር ያለኝ። ልብ አድርጉ። በጣም ደስተኛ ነበርኩ። በጣም ብርቅ ለምን እኔ የመጀመሪያ ሄዷ ከጫማ ላይ ወደ መኪና ስዘዋወር ልብ አድርጉ። እና አንድ ጥብቅ ወዳጄ ነበርና አገልጋይ ነው እሱም። እንግዲህ ለምን እንደዛ እንዳለኝ አላቅም። አሁን ሲሰማ ያውቃል። እና ብዙ ጊዜ ስለ መኪና ይጸልይልኝ ነበር። አንተን የመሰለ አገልጋይ እንዴት በእግሩ ይሄዳል? ለስራ ያስፈልጋል። ብዙ ስለምትሯሯጥ በትራንስፖርት በታክሲ ከመሯሯጥ ይሻላል ብሎኝ ከዛ መጀመሪያ እሱን ላሳየው ሄድኩ ማለት ነው። መኪናዋን ደጅ አቆምኩና ቢሮ ገባሁ። መኪና እኮ ና ሰርፕራይዝ ላድርግ እባክህ መኪና እኮ ገዛ። ኧረ እባክህ አለኝ። የእሱ በጣም ሌተስት መኪና ነው። የኔ ደግሞ 25 ዓመት የተነዳ መኪና ነው። ግን 4 እግር ነው፣ ግን ይሄዳል። ግን ለእኔ በእግሬ ከመሄድ ደግሞ ይሻለኛል። ከዛ ወጣ። እኔ ዋው ይላል ብዬ ነው ያሰብኩት። የቱ ነው አለኝ። ይሄ ነው ስለ ምን መኪና ገዛው ትላለህ? አሮጌ በርሜል ገዛው በልጅ አለኝ ማለት ነው። ልብ አድርጉ። በወዳጄ የተመሰለው ሰይጣን ራሴን እንዳልቀበል ቀውስ ውስጥ ገባው ማለት ነው። ግን ጌታዊ ልቤን ጠብቅልኝ አልኩ። ከምስጋናዬ መንፈስ አልወጣሁም። ለምን እኔ ከትላንት የተሻለ ዛሬ አለኝ። ወገኖቼ ልንገራችሁ፣ ከትላንት የተሻለ ያኖራችሁን እግዚአብሔርን እውቅና ስጡት። ከትላንት የተሻለ ዛሬ ያኖራችሁ እግዚአብሔር ከዛሬ የተሻለ ነገ ማኖር ይችላል። ትላንት ምንም ከሌለበት ሁኔታ ዛሬ የምትቀመጡበት መቀመጫ የሰጣችሁ እግዚአብሔር፣ አያችሁ፣ የምትጠቀሙበት ዕቃ የሰጣችሁ እግዚአብሔር፣ ትዳር የሰጣችሁ እግዚአብሔር፣ ሕያው የሆነ በረከት ልጅ የሰጣችሁ እግዚአብሔር ነገ ለምታስቡት ለምታቅዱት በፊቱ ለጸለያችሁበት ነገር ሁሉ ማድረግ ይችላል እግዚአብሔር። ስለዚህ ይሄን በመቅበዝበዝ አይደለም። ትላንት የረዳኸኝ እግዚአብሔር ነገም እንደምትረዳኝ አምናለሁ ብላችሁ ግን ነገን እያሰባችሁ ዛሬ ደግሞ እግዚአብሔር በሰጣችሁ ልክ መኖር አለባችሁ። ስፍራው ላይ ስትደርሱ አድርጉት። ሰው በደረሰበት ነው መመላለስ። ስፍራው ላይ ስትደርሱ ለምሳሌ መኪና ብታስቡ መኪና የመግዛት ቦታው ላይ ስትደርሱ አድርጉት። አትጨናነቁ። ሰው ስላደረገው ተበድራችሁ ተለቅታችሁ እዛ ገብታችሁ አፈርግጣችሁ አታድርጉት። ሰው ስለደገሰ አፈርግጣችሁ አትደግሱ። ስለዚህ ነው ወጣቱን እኮ ያበረታታን ያለ ነው። ግላዊ ኢኮኖሚያዊ ሁኔታን አክሴፕት ማድረግ። ምንድነው አቅምሽ ምንድነው? ቤተሰብ ለዚህ ማገዝ አለበት። ምንድነው አቅምሽ? የግድ ሰርግ መደገስ የለባችሁ። እግዚአብሔር የሚፈልገው በቅድስናና በጽድቅ ጋብቻ ውስጥ መግባታችሁ። ብዙ ጮኛሞች እኔ ጋር ለምክር ይመጣል። ምን እንደሚሉኝ በጣም ይገርማል። ያው የሰርግ መደገሻ ገንዘብ እያጠራቀምን ነው፣ 3 ዓመታችን ነው፣ ከዚህ በኋላ 1 ዓመት ብንጨምር ይሞላልናል ያሉኝ አሉ። ልብ አድርጉ። እግዚአብሔር ሰጥቷቸዋል እድሉን፣ የእግዚአብሔርን ፍቃድ አረጋግጠዋል። ግን በዚህ ሁኔታ ውስጥ ሲቆዩ ፈተናም አለ። ልብ አድርጉ። ለምን ነው የሚቆዩት? ከራሳቸው የተነሳ አይደለም። ሌላውን ሰው ደግሶ ለማብላት ካላቸው እቅድ የተነሳ። ለምን እንትናም ከቤቱ ስትወጣ ተደግሷል፣ እንትናም ከቤቱ ሲወጣ ተደግሷል። አያችሁ። ስለዚህ ወገኖቼ ራሳችሁን ሁኑ። ያላገባችሁ ወጣቶችም ራሳችሁን ሁኑ። ራሳችሁን ሆናችሁ እግዚአብሔር የሚፈልገው በፈቃዱ መሄዳችሁን ነው። ስትተጫጩ ፈቃዱን መሰረት አድርጋችሁ የጮኝነት ጊዜያችሁን ስትመሩ በቅድስናና በጽድቅ ስትመሩ ፈቃዱን መሰረት አድርጋችሁ። ከዛ ውጪ እግዚአብሔር አንድም ቦታ መጽሐፍ ቅዱስ ላይ እስከዛሬ መጽሐፍ ቅዱስን ሳጠና የግድ ደግሱ ብሎ ያስገደደበት ሁኔታ የለም። ድግስ ሳይኖር የመኪና ክላክስ ሳይንጋጋ መጋባት ይቻላል። ከሃይማኖት አባቶች ጋር ሆኖ ጸልዮ መጋባት ይቻላል። በእንደዛ አይነት መንገድ የተጋቡ ብዙ አሉ። እኔ የማውቃቸው በእንደዛ አይነት መንገድ በጣም በብዙ ምሳሌ ልሰጣችሁ ይችላል። ከዚህ በፊትም ስናገር ሰምታችሁናል። እኔ አንድ ቤተ ክርስቲያን ላይ እዚሁ ቦሌ አካባቢ ነው እና አንድ ወዳጄ ፓስተር ነው ጋበዘኝ ቸርቹ ላይ እና እባክህ እንትኖቹ ተጋቢዎቹ እሱ የሰርጋችለት ቢያገለግል ብለዋል እና እባክህ ተገኝልኝ አለኝ። ጥሩ አልኩና ሰርጉ ላይ ላገለግል ሄድኩ። ስራቸው አለኝ ኢንጂነሮች ናቸው፣
ሁለቱም ኮንትራክተሮች ናቸው፣ ከፍተኛ ገቢ ያላቸው እና ቤተክርስቲያናችንን በብዙ የሚደግፉ ናቸው አለኝ። ስለዚህ እንግዲህ ልብ አድርጉ፣ ኮንትራክተር ሲባል ትልቁን ሊሞዚን ነው የምትጠብቁት። ሰፈሩ በሙሉ መኪና ፓርክ ማድረጊያ እስኪጠፋ ድረስ ድብልቅልቁ ይወጣል ብላችሁ ነው የምታስቡት። እና ደረስኩ በሰዓቱ። ከዛ እኔ መሰለኝ ጸልዬ ቁጭ አልኩ። አምልኮ እየተደረገ ነው፣ ዘማሪ ቆሟል፣ ኳየር ቆሟል። ከዛ ሙሽሮቹ ያልገቡ ነው ይመስለኝ። ከዛ በቃ ፓስተር ቀጥሎ አንተ ሂድ ውጣ አለኝ። እኔ ሙሽሮቹ ይምጡ እንጂ መልእክቴም እኮ ለሙሽሮቹ ነው ስለው አሉ እኮ እነዛውና አለኝ። እና ደነገጥኩ ማለት ነው። የሆነ ቀሚስ ለብሳለች፣ ጉርድና እንትን ለብሳለች፣ የሆነ ኮትና ቀሚስ ነገር እንደ ፕሮቶኮል አይነት ነገር፣ እሱም ደግሞ ኮትና ሱሪ ይለብሳል። በቃ ሌላ የለም፣ ቬሎ የለም፣ ምን የለም። እና ግራ ተጋባው ማለት ነው። ለምንድነው የነገረኝ? ኢኮኖሚካሊ በጣም ብሌስድ እንደሆኑ አድርጎ ነው። ከዛ በጣም የሚገርማችሁ ነገር አገለገልኩ፣ ሰበኩ። ከዛ በኋላ ቀጥሎ ቃል ኪዳን ተፈጸመ። ቀስ ብዬ ምንድነው ታሪኩ? የነገርከኝ እኮ እንዲህ ብለህ ነበር አልኩት። እነሱ ይነግረዋል፣ ጠይቃቸው አለኝ። ከዛ የሰርጉ ስነ ስርዓት ካለቀ በኋላ ይሄ ለብዙ ወጣቶች ትምህርት ይሆናል። ያው እንግዲህ ሁላችሁም እንደምታውቁት ሙሽሮቹ ቀድመው ነው የገቡት። ቤት ሁሉ ያጸዱ እነሱ ናቸው። አሁንም ዕቃ ስፒከር ምናምን አገባብተው ከዲያቆናት ጋር ዕቃ አስተካክለው ነው የሚወጡት። ስለዚህ ሂዱ ተባለ። ህዝቡ ሄደ። ምንድነው ነገሩ? የሙሽሮቹን እንትን አልኳቸው። ለምንድነው ሚዜ የሌለው? ለምንድነው ቬሎ ያለበስሽው? ምንድነው እስቲ ንገረኝ አልኳት። ሰርግ ልንደግስ አለች። ብሩን አሁን ረሳሁት። 4 ሚሊዮን ተበለኝ 5 ሚሊዮን ብቻ አዘጋጅተው ሰርግ ልንደግስ አዘጋጅተን መናፈሻ ምናምን ቃብድ ልንከፍል እንዲህ ብቻ ሐሳብ ላይ እየመራረጥን እያለን መጀመሪያ ማድረግ ያለብኝ ቤት መቀየር አለብኝ ብያለ። እሱ ባለ 1 መኝታ ነው፣ ስቱዲዮ ነበር የምኖረው አለ። ባለ 2 መኝታ ኮንዶሚኒየም። ከዛ ፈለግንና አገኘን የሆነ ሰፈር አለ። በጣም ያምራል፣ ሰውየው ቤቱን አድሶታል አለ። ከዛ ኪራይ ስንጠይቀው በፈለገው ዋጋ ቢለን እንከራያለን ብለን ኪራይ ስንጠይቀው አይኔ ልሸጥ ነው ያዘጋጀሁት አለን አለ። ቤቱ በጣም ለስራችን ቅርብ ነው፣ ሴንተር ነው፣ በዚህ ላይ ወደድ ነው እና ልሸጠው ነው አለን አለ። ባክ ለ3 ወር እንኳን በፍጹም አላከራይም አለን አለ። በጣም ወደድ ነው አለ። ስንት ነው ስንለው እኛ ለሰርግ ያዘጋጀነውን ገንዘብ የሚያክል ነገረናል እንጂ 4 ሚሊዮን 5 ሚሊዮን ብቻ። ኢሚዲየትሊ አለ እኔም እሷም ውስጥ አንድ አይነት ሐሳብ መጣል። ከዛ ቆይ አንዴ ጠብቀናል ነውና ለብቻ እዛው ቤት ኮሪደሩ ላይ ሄደንና ለብቻ ውድዬ ይሄንን ብር ለወፈ ሰማይ እናብላው ወይስ ቤት እንግዛበት አልኳት። እኔም ውስጥ እንዲህ አይነት ሐሳብ ነው ያመጣው። ህዝብ ብናበላ ምንድነው ጥቅማችን? ይሄ ቤት ግን ለኛ ትልቅ ትርፋችን ነው። ስለዚህ እንግዛው። እዛው መጸለይ የለም፣ ቤተሰብ ማማከር የለም፣ ምን የለም። እዛው 2 ሰዓት ባልሞላ ጊዜ ውስጥ ውልና ማስረጃ ሄደን ጨርስን አለች። ባለቤት ሆነን አለች። ስለዚህ ለሰው ልናበላ የነበረውን ቤት ማነው ገንዘብ፣ ሊሞዚን ልንከራይበት የነበረውን ገንዘብ፣ ሰንጋ ልንገዛበት የነበረውን ገንዘብ፣ ሼፍ ቀጥረን ቡፌ ልናዘጋጅበት ለመናፈሻ ልንከፍለው የነበረውን ገንዘብ ቤት ገዛንበት። ይሄን ለቤተሰብ ነገርናል። አንዳንድ ቤተሰቦች ቅር አላቸው፣ አንዳንዶቹም ተጣሉን አሉ። ሁለቱም ሲነግሩኝ ለምን ቤተሰብ ብዙ ጊዜ ዝናውን የራሱን ነገር ደግሞ አንዳንድ ጊዜ መዘንጋት የሌለባችሁ ነገር እናትና አባቶቻችሁ እየዞሩ የሰው ሰርግ በልተዋል። ስለዚህ ብዙ ጊዜ እናቶች እኮ ይላል የኔ ልጅ አግብተሽ የሰውን ወንፈል እኛ እቁብ መክፈያ አይደለም። እቁብ መክፈያ መሆን የለባችሁ። ልክ ነው፣ ካለ ደግሱ፣ ጥሩ ነው፣ ማብላት ጥሩ ነው። ግን ደግሞ ከሌለ ለምን ይጨናነቃል? ለምንድነው መሰረታዊ ፍላጎታቸውን ረቅጠው ሾው ነው። ይሄ ራስን አለመቀበል ነው። ስለዚህ ይሄ ራስን ያለመቀበል ልምድ ጋብቻ ውስጥም ከገባችሁ በኋላ ያጋጫችኋል። ስለዚህ እነዛ ሙሽሮች የሚገርማችሁ ነገር ሚዜ የለም፣ ምን የለም አገቡ። ቅድም ስንመጣ በራይድ ነው የመጣ፣ እንደውም በላዳ ነው የመጣ ነው አሉ። ያኔ ራይድ የለም። ከዛ ሳውንስ ስትሄዱ አሁን ህዝቡ ከሄደ በኋላ ላዳው ይመጣል፣ ደውሉልኝ ብለዋል። እዚሁ ሰፈር ነው ቤታችን፣ የገዛ ነው ቤት ነው የምንገባው ዛሬ አሉ። ልብ አድርጉ። ያ ሰው ሊበላው የነበረ ቤት፣ ያ በድግስ ሊደፋ የነበረ ቤት። አያችሁ፣ ራሽናሊቲ ማለት ይሄ ነው። ራሽናሊቲ ማለት ይሄ ነው። ስለዚህ ወገኖቼ ራሳችሁን ግላዊ ኢኮኖሚያዊ ሁኔታችሁን ተቀበሉ። ሾው ያቱኑ እኔ ያሰጋኛል። እንደ ጋብቻ አማካሪ እንደ ሃይማኖት አባት ያሰጋኛል። ብዙ ሰው ሾው ሆኗል። ብዙ ሰው በፉክክር ተጠምዷል። በቃ ብዙ ቤት በፉክክር ምክንያት ፈርሷል።
ስለዚህ ሶሻላችንንም በልክ እናደርግ፣ ሾዊ አንሁን። እየሌለን ያለን ለመምሰል ጥረት አናድርግ። ወይም ደግሞ ቅድም ብያቸዋለሁ እያለንም የሌለን ለመምሰል ጥረት አናድርግ። ካለን እንኑርበት፣ ካለን የተቸገሩ እንርዳበት፣ ካለን እንደግፍበት፣ ካለን የተራቡትን እናብላበት፣ የታረዙትን እናልብስበት፣ ካለን ለወንጌል ገንዘብ እንስጥ። ወንጌልን የሚያሮጠው ገንዘብ ነው። ከሌለን ደግሞ ያለን አንምሰል። እያለን የሌለን አንምሰል፣ እየሌለን ደግሞ ያለን አንምሰል ወገኖች። ስለዚህ ግላዊ ኢኮኖሚያዊ ሁኔታን መቀበል በጣም ትልቅ ነገር ነው። ሁለተኛ ቆሮንቶስ 9:10 ላይ ለዘሪ ዘርን ለመብላትም እንጀራን በብዙ የሚሰጥ እርሱም የምትዘሩትን ዘር ይሰጣችኋል፣ ይባርካችሁማል፣ የጽድቃችሁን ፍሬ ያሳድጋል። እግዚአብሔር ይባርካል። እግዚአብሔር በባረከን ልክ መኖር መቻል አለብን እንጂ ከሌሎች ጋር ከሚደረግ ፉክክር ራሳችን መጠበቅ አለብን። ይሄ ኮምፒታንሲን አቮይድ ማድረግ መቻል አለብን። ኢኮኖሚካል ኮምፒታንሲ አቮይድ ማድረግ መቻል አለብን። ራሳችንን ጠብቀን አቅማችንን አውቀን መኖር አለብን። ምክንያቱም በተለይ ከዚህ ከኢኮኖሚያዊ ጉዳዮች አንጻር ብዙ ባልና ሚስት በዚህ ዘመን እያጋጨብን ያለው ራስን ሆኖ አለመኖር ነው። ራስን ሆኖ አለመኖር ነው። በጣም ብዙ የሚገርማችሁ በጣም ብዙ ታሪክ ነግሬያችሁ አውቃለሁ። ብዙ ታሪክ ከዚህ በፊትም ነግሬያችሁን አላውቅም። አንድ ጊዜ የሆነ በዓል ደርሶ አንድ ባልና ሚስት መጡ ተጣልተው እና በጣም በቃ አስቸኳይ እንፈልጋለን ብለው ነው የመጡት። ከዛ ሊለያዩ ነው። እንግዲህ ልባት ምንድነው የተጣሉበት ምክንያት? ቤት የላቸውም። በሰው ቤት ነው ተከራይተው የሚኖሩት። አንዲት ክፍል ነች የሚኖሯት። ገንዘብ ለመቆጠብ ብለው ኢቭን ቤቱ እንደው ዝም ብሎ ማለት ዝቅተኛ የሚባል ቤት ኢቭን በሩ ቆርቆሮ ነው አለ። የቆርቆሮ በር ያለው ቤት። ከዛ ዓመት ባል ደረሰ። ባሌን ሰርፕራይዝ ላድርገው ብላ ሄዳ 20 ምናምን ሺህ ብር የቡና እንትንና ስኒና ረኮበቴ ጎልደን አለ የሚሸጥ በጣም ትልልቅ ቤት ላላቸው የሚሆን ማለት እሱን ገዝታ ከዛ ስገባ ደማ እኔን አስራ እኔ ምንድነው ብያለሁ ሰርፕራይዝ ብላ አሳየችኛል። ልባር እኔ መሬት ለመግዛት ሞላ አልሞላ እያልኩ አጠራቅማለሁ ብሎ ከዛ ኢሞሽናል ሆኖ ያንን ዕቃ ከሰከሰው ማለት ነው። እሱ በዚህ ምክንያት ተጣልተው መጡ። ልባር ይሄ ኢራሽናሊቲ ነው። ስለዚህ ራሽናል መሆን ይገባል። ራሽናል መሆን ይገባል። በተቻለ መጠን ራሳችንን ተቀብለን መኖር። ምንድነው ግባችን? ገቢያችን ምንድነው? ወጫችን ምንድነው? ግባችን ምንድነው? ስለዚህ ኢኮኖሚያዊ ሁኔታችንን አክሴፕት ማድረግ በጣም ተገቢ ነው ማለት። ስለዚህ ራስን መቀበል በጣም ወሳኝነት ያለው ነገር ነው። ወሳኝነት ያለው ነገር ነው። በኩረጃ አንኑር። ለመምሰል ብለን አንኑር። ልጆቻችንም ስናስተምር በኩረጃ አናስተምር በኩረጃ በቃ ልጆቻችን ስናስተምር የትኛው ትምህርት ቤት ነው አቅማችን የሚፈቅደው? አያችሁ ባይሆን ያው አቅማችን ምንም አሁን እኮ የትምህርት ቤት እንኳን አፎርድ ማድረግ እያቃታቸው ብዙዎች እየተቸገሩ ነው ያሉት። አይ እኔ ልጄ ከእንትን ካለ ከዛኛው ትምህርት ቤት አላስወጣም ከዚህኛው የሚደግፈን ሰው ካለ አለ። አለበለዛት በቤት ድጋፍ ማድረግ ለልጆቹ ክፍያ ማንጠየቅበት የመንግስት ትምህርት ቤት ማስተማር በቃ እንጂ ሌሎች ኢኮኖሚያቸው ከፍተኛ የሆኑ ሰዎች የሚያደርጉትን ነገር ሁሉ እናደርጋለን ብለን ዲስኦርደር ነው የምንሆነው። ሳይኮ ዲስኦርደር ነው የምንሆነው። ለግጭት ነው የሚዳርገን። ትዳር እንድንጠላ ነው የምንሆነው። ቤተሰብ እንድንጠላ ነው የምንሆነው። እርስ በርስ ያጋጨናል። ስለዚህ ኢኮኖሚካል ኮንዲሽናችንንም አክሴፕት ማድረግ ይገባል። በዚህ ጉዳይ ከተስማማችሁ ዘለቄታችሁ ያማረ ይሆናል ወገኖች። በዚህ ዘመን በጣም በከፍተኛ ደረጃ የሚያጋጨው አንዱ ኢኮኖሚያዊ ጉዳይ ነው። ስለዚህ ዘለቄታዊ አብሮነታችንን አስተማማኝ ለማድረግ ዋና መርህ ከሚባለው ነገር ውስጥ ኢኮኖሚያዊ ነገርን አክሴፕት ማድረግ ወይም መቀበል ነው። እንግዲህ ቀጣዩን ክፍል ደግሞ ሳምንት ከዚህ ካቆምንበት እንቀጥላለን። እግዚአብሔር ይባርካችሁ። እስከ ሳምንት ቸርን ሰንበት። ወዳችኋለሁ። ባባይ